ኢራን አሸነፈች ወይስ ትራምፕን ያስገደደው የኢራን እርምጃ? አምላክ እስራኤልን ይባርክ፣ አምላክ ኢራንን ይባርክ፣ አምላክ መካከለኛውን ምስራቅ ይባርክ፣ አምላክ አሜሪካን ይባርክ፣ እንዲሁም አምላክ መላው ዓለምን ይባርክ። ይህን ያሉት የዋይት ሃውሱ ሰው የዋሽንግተኑ አንበሳ ዶናልድ ትራምፕ ናቸው። የኢራንና እስራኤል ጦርነት በተጀመረ በ12ኛው ቀን አብቅቷል በሚል የብስራት ዜናቸው ላይ ነው አምላክ ከእስራኤል እስከ ኢራን ሁሉን እንዲባርክ የተመኙት። እውነት ትራምፕ ምርቃታቸው ይሰምራል? ጦርነቱስ ዛሬ ያበቃል? ኢትዮጵያና ግብፅን አስታርቅ ያለው የሚሉት ትራምፕ ህንድና ፓኪስታን እንዳይተላለቁ ሳር ይዤ ሰላም አውርጃለሁ ያሉት ትራምፕ የአረብ ሀገራትን ከእስራኤል አስማምቻ ቆይቻለሁ የሚሉን ትራምፕ ይህን ሁሉ ባደርግ የዓለም ሰላም ሎሬት ብሎ የሸለመኝ አንድም ሰው የለም ሲሉ የሚያለቃቅሱትና ሽልማት የሚናፍቁት ትራምፕ ዛሬ ከምንም ተነስተው ድንገት ሁሉም ነገር ከዚህ በኋላ አብቅቷል፣ ሰላም ወርዷል፣ እንኳን ደስ አላችሁ ሲሉን እንመናቸው ይሆን? እንደ ትራምፕ ገለጻ ከሆነ የእስራኤልም የኢራንም አመራሮች ዋይት ሃውስ ድረስ መልእክት ልከው ሰላም እንዲወርድ ተማጽነዋል። አንድ የኢራን ዜና ወኪል ግን ይህን መረጃ ሐሰት ነው ሲል ለአልጀዚራ ተናግሯል። ከኳታሩ የኢራን ጥቃት በኋላ በመካከለኛው ምስራቅ ያሉ የአሜሪካ የጦር ካምፖች በኢራናውያን ውስጥ መግባታቸውን ተከትሎ አሜሪካኖች ልመና በሚመስል መንገድ ወደ ሰላም መንገድ እንምጣ ስትል የተማጸነችው ተብሏል። የዋይት ሃውስ መረጃ እንደሚያመለክተው ከሆነ ደግሞ ትራምፕ ወደ እስራኤል ደውለው ኔታንያሁን ካሳመኑ በኋላ ቀጥሎ ያገኙት የኳታር ገዢዎችን ነው። እንደምንም ብላችሁ ኢራንን ወደ ንግግር እንድትመጣ አድርጉ ብለው በምክትላቸው የተመራ ልዑክ አሰማርተዋል። ይህን ተከትሎ የኔታንያሁ አስተዳደር የሰላም ጥሪውን መቀበሉን በይፋ አሳውቋል። ይህ ዘገባ በዝግጅት ላይ ባለበት ወቅት ግን እስራኤል በኢራን ሰሜን ምዕራብ አቅጣጫ ባደረሰችው ጥቃት 9 ኢራናውያን ሲሞቱ ከ30 በላይ ጉዳት እንደደረሰባቸው ሰምተናል። የኢራን መንግስትም እስራኤል ጥቃቷን የምታቆም ከሆነ ብቻ የተኩስ አቁሙን እንደሚቀበል አሳውቆ ይህ ካልሆነ ግን በመካከለኛው ምስራቅ ሰላም የሚታሰብ አይደለም ብለዋል። ትራምፕ የሰላም ስምምነቱን ያበሰሩበትን አጭር ጽሑፍ እንመልከትና ሰውየው ምን ሲሉ ሰላም ታያቸው የሚለውን ጥያቄ በጥልቀት እንመልሳለን። እስራኤልና ኢራን አሁን የያዟቸውን የመጨረሻ ተልእኮዎች ካጠናቀቁ በኋላ በ6 ሰዓታት ውስጥ ለ12 ሰዓታት የሚቆይ የተሟላ የተኩስ አቁም ስምምነት ለማድረግ ሙሉ በሙሉ ተስማምተዋል። በዚህም ጦርነቱ እንደተጠናቀቀ እንደሚቆጠር ትራምፕ ገልጸዋል። ኢራን በስምምነቱ መሰረት ስምምነቱን ተኩስ አቁሙን በይፋ ትጀምራለች ያሉት ትራምፕ እስራኤል በ12ኛው ሰዓት ትከተላለች ብለዋል። በ24ኛው ሰዓት የ12 ቀናት ጦርነቱ ማብቃቱን ለዓለም ሕዝብ በይፋ እንደሚበሰር ሁለቱም ወገኖች ለስምምነቱ መከበር ተከባብረው እንደሚሰሩ ገልጸዋል። ይህ ጦርነት ለዓመታት ሊቆይ መላው መካከለኛው ምስራቅ ሊያጠፋ ይችል ነበር ያሉት ዶናልድ ትራምፕ ግን በፍጹም አልሆነም፣ አይሆንም ብለዋል። አምላክ እስራኤልን ይባርክ፣ አምላክ ኢራንን ይባርክ፣ አምላክ መካከለኛውን ምስራቅ ይባርክ፣ አምላክ አሜሪካን ይባርክ፣ እንዲሁም አምላክ መላው ዓለምን ይባርክ ሲሉ ገልጸዋል። ለመሆኑ አሜሪካ በእሳት በተከበበ ከተማ ውስጥ መለስ ቀለስ እያለች ቤንዚን ስታርከፈክፍ ከርማ ጦርነቱ መልኩን ሊቀይር ነው፣ ሶስተኛው የዓለም ጦርነት ሊጀምር ቋፍ ላይ ተደርሷል ሲባል ትራምፕ ድንገት ደርሰው ሰላም ወርዷል፣ የተኩስ አቁም ተደርጓል ለማለት የቸኩሉበት ምክንያት ምን ይሆን? የብዙዎች ግምትና ለመላምት ቅርብ የሆነው ምክንያት ኢራን በአሜሪካ የጦር ቤዞች ላይ የጀመረችው ድንገተኛ ጥቃት ነው። አሜሪካ በዚህ ቀጠና በርከት ያለ ጦር አላት። አብዛኛው የጦር መሳሪያዎቿ የሚኖሩትም እዚሁ ነው። መካከለኛው ምስራቅ ከእጇ እንዳያመልጥ የቻለችውን ሁሉ ታደርጋለች። ለምን ሲባል ካላችሁ መልሱ ይሄው። አሜሪካ በአሁኑ ወቅት ከግብፅ እስከ አፍጋኒስታን ባሉ የቀጠናው ሀገራት የተሰማሩ ከ40 እስከ 50 ሺህ የሚደርሱ ወታደሮች አሏት። እንደ አውሮፓውያን አቆጣጠር 2007 በኢራቅ ብቻ ከ160 ሺህ የማያንሱ ወታደሮች ነበሯት። አሜሪካ ልክ እንደ የሀገር ውስጥ የግል ጉዳዩ በመካከለኛው ምስራቅ ጉዳዮች ውስጥ ጣልቃ የምትገባው ከነዳጅ ወይም ከኃይል አቅርቦት፣ ከንግድ ስራዎች ጋር በተያያዙ ባሏት ብሔራዊ ጥቅሞች ምክንያት ብቻ እንዳልሆነ ባለሙያዎች ይናገራሉ። አሜሪካ በመካከለኛው ምስራቅ ያላትን ብሔራዊ ጥቅሟን ከማስከበር ባለፈ እስራኤል በቀጠናው መገኘቷ አሜሪካ በመካከለኛው ምስራቅ ጉዳዮች በቀጥታ እንድትሳተፍ ከሚያደርጓት ምክንያቶች ዋነኛው ነው ይላሉ። ነዳጅ። መካከለኛው ምስራቅ በዓለማችን ሰፊ የሆነ የነዳጅ ዘይትና የተፈጥሮ ጋዝ መገኛ ስፍራ ነው። እንደ ሳውዲ አረቢያ፣ ኢራን፣ ኢራቅ፣ ኩዌት እና የተባበሩት አረብ ኤምሬትስ አሜሪካ በቀጠና ያላትን ፖሊሲ ቅርጽ የሚቀይሩ ሀገራት ሆነው ቆይተዋል። ይሁን እንጂ ባለፉት ጥቂት ዓመታት አሜሪካ የራሷን የነዳጅና የጋዝ ምርት በመጨመሯ ከውጭ ሀገራት በሚገባ ምርት ላይ ያላትን ጥገኝነት ቀንሷል። ይሁን እንጂ ከዓለም አቀፍ የነዳጅ ዋጋ የተያያዘ ጉዳይም አለ። በመካከለኛው ምስራቅ የነዳጅ ምርትና አቅርቦት ላይ አንዳች ችግር ቢያጋጥም የዓለም የነዳጅ ዋጋ ላይ ለውጥ በማምጣት የኢኮኖሚ መናጋትን ያስከትላል።
ስለዚህም የዓለም ምጣኔ ሀብት መረጋጋት አሜሪካ በዓለም ዙሪያ ያላትን ሚና የሚያጠናክረው በመሆኑ የአረቡ ዓለም የሚያመርተው ነዳጅ ለገበያ መቅረቡን በቅርበት ትከታተላለች። ከዚህ በተጨማሪም አሜሪካ በንግዱ ዓለም እንደ ባላንጣ የምትመለከታት የቻይና ዋነኛ የነዳጅ ምንጭ መካከለኛው ምስራቅ ነው። ለአሜሪካ የመካከለኛው ምስራቅን መቆጣጠር ማለት በእጅ አዙር የቻይናን የነዳጅ አቅርቦት መቆጣጠር ማለት ነው። የንግድ መተላለፊያ አሜሪካ ምርትና አገልግሎቷን ከምትሸጥባቸው ቀጠናዎች መካከል የመካከለኛው ምስራቅ ሀገራት የሚጠቀሱ ናቸው። በተለይ ደግሞ አሜሪካ ሰራሽ ወታደራዊ ቁሶች በመካከለኛው ምስራቅ በከፍተኛ መጠን ተፈላጊነት አላቸው። እንደ ስቶክሆልም ኢንተርናሽናል ፒስ ሪሰርች ኢንስቲትዩት ከሆነ እንደ አውሮፓውያን አቆጣጠር ከ2019 እስከ 2023 ከፍተኛ መጠን ያለው አሜሪካ ሰራሽ ወታደራዊ ቁሶችን ከተረከቡት የዓለማችን አካባቢዎች ቀዳሚው ይኸው መካከለኛው ምስራቅ ነው። ኢንስቲትዩቱ እንዳመለከተው ከአሜሪካ አጠቃላይ ወታደራዊ ሽያጭ 38 በመቶ የሚሆነው የተላከው ወደ ሳዑዲ አረቢያ፣ ኳታር፣ ኩዌት እና እስራኤል ነው። ከዚህ በተጨማሪ መካከለኛው ምስራቅ ቁልፍ የሆነ የንግድ መተላለፊያ ቀጠና ነው። የጋዛውን ጦርነት ተከትሎ ሁቲዎች በቀይ ባህር ላይ የሚያልፉ የንግድ መርከቦች ላይ ጥቃት ከፍተው በንግድ እንቅስቃሴው ላይ እክል ፈጥረው ነበር። በየዓመቱ 17000 በላይ መርከቦች ምግብ፣ ነዳጅ፣ መድኃኒትና ሌሎች መሰረታዊ ቁሶችን ጭነው በቀይ ባህር በኩል ያልፋሉ። ይህም የዓለምን አጠቃላይ ንግድ 12 በመቶ ያህል የሚሸፍን ነው። ይህን የንግድ መስመር ያወከውን የሁቲ አማጽያን ጥቃት ለማስቆም አሜሪካ እርምጃ እየወሰደች ትገኛለች። ከዚህ ውጪ ለአውሮፓ፣ ለእስያና ለአፍሪካ ቅርበት ባለው መካከለኛው ምስራቅ አሜሪካ ወታደራዊ ጦር ሰፈሮችን በማቋቋምና እንደ አስፈላጊነቱ በቀጠና ያላትን ጦር ሰፈር አጠናክራ ማቆየትን ትሻለች። በአሁኑ ወቅት በባህሬን፣ በኳታርና በኩዌት የጦር ሰፈሮች ያላት አሜሪካ በቀጠናው ፖለቲካዊ መረጋጋትን እንዲሰፍን በቅርብ ለመከታተል የጦር ሰፈሮች ትልቅ ሚናን እንደሚጫወቱ የዘርፉ ባለሙያ የሆኑት የመካከለኛው ምስራቅ ፕሮግራም ዳይሬክተር ሜሪሳ ከሁርማ ይናገራሉ። የጋዛ ጦርነት የመካከለኛው ምስራቅ ሁኔታዎች በፍጥነት ሊቀያየሩበት የሚችል ቀጠና መሆኑን አሳይቶናል የሚሉት ሜሪሳ የፍልስጤምና እስራኤል ጦርነት እንዲሁም በቀጠናው የኢራን ወታደራዊ ኃይል መስፋፋት ለአሜሪካ የደህንነት ስጋት ሆኖ ይቀጥላል ይላሉ። ጸረ ሽብር ዘመቻ የመካከለኛው ምስራቅ ኢንስቲትዩት ባልደረባ የሆኑት ካሊድ ኤልጊንዲ አሜሪካ በቀጠናው ጦሯን ካሰፈረችበት መካከል አንዱ የጸረ ሽብር ዘመቻዎችን ለማካሄድ ነው ይላሉ። ካሊድ ምንም እንኳን ሀያለው ሀገር አሸባሪዎችን ለማጥፋት ጦሯን ብታዘምትም የአሜሪካ ወታደሮች በመካከለኛው ምስራቅ መስፈር ጽንፈኛ ቡድኖች እንዲፈጠሩ ሌላ ምክንያት ሆኗል ይላሉ። ባለሙያው ለዚህ እንደማሳያ አልቃይዳ ከ20 ዓመታት በፊት በአሜሪካ ምድር ላይ የፈጸመው የመስከረም 11ን ጥቃት የፈጸመው የአሜሪካ ወታደሮች በሳዑዲ አረቢያ በመስፈራቸው ምክንያት መሆኑን መጥቀሱን ያወሳል። አሜሪካ አልቃይዳን ብቻ ሳይሆን ከሌሎች የአካባቢው ሀገራትና ኃይሎች ጋር በመተባበር ኢስላሚክ ስቴትን በኢራቅና ሶሪያ ተዋግታለች። እስራኤል ባለፉት 60 ዓመታት በመካከለኛው ምስራቅ ውስጥ ከየትኛውም ነገር በላይ እስራኤልን ጉዳይ አሜሪካ ቅድሚያ የምትሰጠው አጀንዳ ሆኖ ቆይቷል። አሜሪካ እስራኤል በመካከለኛው ምስራቅ አለችኝ የምትላት አጋር ከመሆኗም በላይ በዋሽንግተን ዲሲ ያሉ ባለስልጣናት ለቴል አቪቭ ድጋፍ እንዲያደርጉ ትልቅ ጫና ይደርስባቸዋል። አሜሪካ አጋር የምትላት እስራኤል በቀጠናው ባሉ በርካታ የአረብ ሀገራት እንደ ጠላት የምትታይ ናት። ይህን ለመቀየርም ዋሽንግተን የማሸማገል ስራዎችን ስትሰራ ቆይታለች። እስራኤል በአሜሪካ ጥረት ከግብፅ፣ ከተባበሩት አረብ ኤምሬትስ እና ከባህሬን ጋር ያላትን ግንኙነት እንድታሻሽል እድል ተፈጥሮላታል። ሐማስ የፈጸመውን ጥቃት ተከትሎ ቢደናቀፍም ከሌሎች አረብ ሀገራት ጋር መልካም ግንኙነት እንድትመሰርት ስትረዳት ቆይታለች። አሜሪካ እስራኤልን በዲፕሎማሲው መስክ ከመደገፍ ባሻገር በቀጥታ ከጠላቶቿ ከሚሰነዘርባት ጥቃቶችም ለመጠበቅ ያላትን ቁርጠኝነት ጭምር አሳይታለች። ሐማስ ድንገተኛውን ጥቃት እስራኤል ላይ ሲፈጽም አሜሪካ የጦር መርከቦቿን ወደ እስራኤል መላኳ ይታወሳል። ኢራን የሚሳኤልና የድሮን ጥቃቶችን ስትፈጽምባትም አሜሪካ አጋሮቿን አስተባብራ ተከላክላላታለች። ድፍረት የተሞላበትንም የኢራን የኒኩሌር ጣቢያዎች የመደብደብ ሥራ አከናውናለች። ይህ ሁሉ አጋሬ ለምትላት እስራኤል የቀረበ ገጸ በረከት ነው። አሁንም ቢሆን ድንገት ለታወጀው የተኩስ አቁም አንዱ ምክንያት አሜሪካ እስራኤልን ጨምሮ በመካከለኛው ምስራቅ ያሏትን ሁሉንም ጥቅሞች ከጉዳት ለመጠበቅ የታቀደ ነው። ለመሆኑ የተኩስ አቁሙ ቀጣይነት ይኖረው ይሆን? የተፈራው የዓለም ጦርነትስ ያልፈን ይሆን? እኛ ለዓለማችን ሰላም እንመኛለን። ጦርነት ይብቃን እንላለን። እርሶም ምኞቶን በኮመንት መጻፊያው ላይ ያስፍሩልን።